ሰላም ጤና ይስጥልን ውድ የኢትዮ አዲስ ዴሊ ተመልካቾቻችን፣ ዛሬ የኢትዮ አዲስ ዴሊ ዘገባችን የዓለምን ትኩረት በሳበው የኢራን የውስጥ ጉዳይ ላይ ያተኩራል። የህዝብ ተቃውሞ፣ የአሜሪካ ከፍተኛ ጫናና በመካከለኛው ምስራቅ የጦርነት ስጋት እንዲሁም ለፕሬዝዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ያላቸው ድጋፍ በይፋ ካስታወቁበት ጊዜ ጀምሮ የሁኔታው መጋል ተባብሷል። በኢራን ያለው ሁኔታ በተለያዩ ውስብስብና እርስ በርስ ተያያዥነት ባላቸው ምክንያቶች የተነሳ እጅግ አደገኛና ወሳኝ ምዕራፍ ላይ ደርሷል። አንድ በኩል የሀገሪቱ ህዝብ ከብዙ ዓመታት የኢኮኖሚ ውድቀት፣ ከመንግስቱ የፖለቲካና የማህበራዊ ጭቆና እንዲሁም ከዓለም አቀፉ ማዕቀብ የተነሳ የኑሮ ውድነት ምክንያት ከፍተኛ ቁጣና ተቃውሞ እያሰማ ይገኛል። በሌላ በኩል ደግሞ በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚመሩት አስተዳደር የኢራንን መንግስት ተጠያቂ ከማድረጉም በላይ ለተቃዋሚዎች በግልጽ ድጋፍ በማድረግና ከፍተኛ ውጭ ጫና በመፍጠር ውጥረቱን በእጅጉ ጨምሮታል። ይህ ጥምረት የኢራንን የውስጥ ፖለቲካዊ መረጋጋት ከማናጋትም ባለፈ በመካከለኛው ምስራቅ ክልልና በመላው ዓለም ላይ ሰፊ ጂኦፖለቲካዊ ተጽዕኖና ስጋትን ፈጥሯል። የህዝብ ተቃውሞ መነሳትና ስር የሰደዱ ምክንያቶች ከኢኮኖሚ እስከ ነጻነት ጥማት። በቅርቡ በኢራን በተለያዩ ትልልቅ ከተሞች የተነሳው ህዝባዊ ተቃውሞ ከብዙ ዓመታት የኢኮኖሚ መከራና የመንግስት ተቋማት ብልሹነት የመነጨ ነው። የአሜሪካና ሌሎች ሀገራት የጣሉት ከባድ ማዕቀቦች የኢራንን ምጣኔ ሀብት በእጅጉ በማዳከም የዋጋ ንግረት እንዲባባስ፣ የሥራ አጥነት እንዲጨምርና የህዝቡን የኑሮ ሁኔታ እንዲከፋ አስገድደዋል። ይህም የሀገሪቱን የገንዘብ አቅም በማዕቀቡ ሳቢያ በከፍተኛ ሁኔታ መዳከሙን ተከትሎ በቴሄራን ግዙፍ ባዛር ላይ የንግድ እንቅስቃሴ መቆሙና ነጋዴዎችም ከገበያ መቅረት የመረጡበት እርምጃ የዚህን የህዝብ ቁጣ የተቃውሞ መጠን የሚያሳይ ነው። ተቃዋሚዎቹ የሚጠይቁት የኑሮ ሁኔታ መሻሻልን ብቻ ሳይሆን ፖለቲካ ነጻነትን፣ የመናገር መብትና የመሰብሰብ ነጻነትን ጭምር ነው። መንግስቱ ለዚህ የህዝብ ተቃውሞ የሰጠው ምላሽ የኃይል እርምጃዎችን ማጠናከርና የኢንተርኔት አገልግሎትን መዝጋት ነበር። ይሁን እንጂ ይህ የህዝብ አመጽ ከቀደሙት ተቃውሞዎች ይልቅ የላቀና የከፋ መሆኑን ተንታኞች ይገልጻሉ። በዘገባዎች መሰረት ከ2400 በላይ ተቃዋሚዎች ሕይወታቸውን ያጡ ሲሆን በመቶዎች የሚቆጠሩ የጸጥታ ኃይሎችም ተጎድተዋል። የመንግስቱ የይፋ መግለጫዎችም ጥፋቱን ሽብርተኞችና የታጠቁ ቡድኖች ላይ ቢጥሉም የሀገሪቱ ውስጥ የፖለቲካ ሁኔታ በተለይም ደግሞ መንግስቱ ላይ ያለው የህዝብ ተቃውሞ እጅግ የከፋ እንደሆነ ተገልጿል። በ1979 አብዮት ተከትሎ የተመሰረተው የኢስላሚክ ሪፐብሊክ መንግስት ከምንጊዜውም የበለጠ የውስጥ ተግዳሮት ገጥሞታል። ይህም የፖለቲካ መድረኩን እጅግ አወሳስቦታል። የፕሬዝዳንት ትራምፕ ከፍተኛ ጫና ፖሊሲ፣ ዲፕሎማሲያዊ ግንኙነት መቋረጥ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ህዝባዊ ተቃውሞ በግልጽ በመደገፍ ድጋፍ እየመጣላችሁ ነው የሚል መልእክት አስተላልፈዋል። ይህም የኢራኑን መንግስት የውጭ ፖሊሲና የሰብአዊ መብት አያያዝን በርትቶ በመተቸት የሀገሪቱን መሪዎች አምባገነኖች በማለት በመፈረጅ የተቃዋሚዎችን ትግል መንፈስ ለማነቃቃት የተደረገ ጥረት ነው። ይህ ድጋፍ መግለጫ ብቻ ሳይሆን ፕሬዝዳንት ትራምፕ ከኢራን የብሔራዊ ደህንነት ባለስልጣናት ጋር ይካሄድ የነበረውን የውይይት ቀጠሮ በድንገት መሰረዛቸው ሁኔታው ምን ያህል ከባድ እንደሆነ አመላካሽ ነው። የውይይት መሰረዙ ምክንያት የሆነው የኢራን መንግስት በተቃዋሚዎች ላይ እየፈጸመ ያለ የሞት ፍርድ እስኪቆም ድረስ ለውይይት እንደማይቀርቡ ማስታወቃቸውም ነው። ይህ አካሄድ የሚያሳየው የአሜሪካን አስተዳደር የከፍተኛ ጫና ፖሊሲ አጠናክሮ የኢራንን መንግስት ከስልጣን ለማውረድ ወይንም ቢያንስ የለውጥ ሂደቱን ለማፋጠን ማቀዱን ነው። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ለመያዝ የወሰዱት እርምጃ የሚመስል ቀጥተኛ እርምጃ በቴህራንም ሊወስዱ እንደሚችሉ የሚጠቁሙ ትንታኔዎችም እየቀረቡ ነው። የኢራን የውጭ ጉዳይ ሚኒስቴር በበኩሉ አሜሪካ ልትሞክረን ከፈለገች ለጦርነት ዝግጁ ነን ሲሉ አስጠንቅቀዋል። ዓለም አቀፍ ተጽዕኖችና ማዕቀቦች፣ የኢራን መገለል፣ የኢራን የኒውክሌር ፕሮግራምና በክልሉ ያለው ተጽዕኖ ከምዕራባውያኑ ሀገራት ጋር ለዓመታት ውጥረትን ፈጥሮ ቆይቷል። በአሜሪካ የተጣሉ ከባድ ማዕቀቦች የኢራንን ምጣኔ ሀብት በእጅጉ በማዳከም የህዝቡን ቅሬታ አባብሰውታል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ላይነን በኢራን መንግስት በተቃዋሚዎች ላይ እየወሰደ ባለው የኃይል እርምጃ ምክንያት ተጨማሪ ማዕቀብ ሊጣል እንደሚችል ጠቁመዋል። በርካታ የአውሮፓ ሀገራት የኢራን አምባሳደሮችን በማባረር የኃይል እርምጃን በመቃወም የተቃውሞ ድምፃቸውን ከፍ አድርገዋል። የኢራን የቅርብ አጋር የሆነው የሊባኖሱ የሂዝቦላ ታጣቂ ቡድን በመንግስቱ ደጋፊ ሰልፈኞች የኢራን እውነተኛ ፍላጎት የሚገልጹ ናቸው ሲል አስተያየት የሰጠ ቢሆንም ኳታር በበኩሏ በኢራን ያለው ሁኔታ እንዲረጋጋ ታስባለች። የኢራን ተጽዕኖን ለመቀነስ
ከዩናይትድ ስቴትስ ጋር በቅርበት የምትሰራው እስራኤልም ይህንን ሁኔታ ለጥቅሟ ለማዋል እንደምትሞክርም ይታመናል። የኢራን መሪዎች ግን የውጭ ጣልቃ ገብነት በመቃወም የሀገሪቱ ጦር ለመንግስት ያለውን ድጋፍ በማረጋገጥ ወሳኝ መሠረተ ልማቶችን እንዲጠብቅም አስታውቀዋል። የወታደራዊ ውጥረት ማባባስና የመካከለኛው ምስራቅ ስጋት። በአሜሪካና በኢራን መካከል ያለው ውጥረት ወታደራዊ ግጭት የመፈጠሩ ስጋት ከፍተኛ ሆኗል። የአሜሪካን ዜጎቿን ከኢራን በአስቸኳይ እንዲወጡ ያዘዘ ሲሆን ኳታር የሚገኘው የአልኡዱዱ የአየር ሰፈር ያሉ የአሜሪካ ወታደሮች የቅድመ ጥንቃቄ እርምጃዎችን እንዲወስዱ ተደርጓል። ይህም አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እንደምትችል የሚያሳይ ቅድመ ዝግጅት ተደርጎ ይታያል። የኢራን የአየር ኃይል ድንገተኛ መዘጋትም ሊመጣ ስለሚችል ግጭት ማሳያ ተደርጎም ተወስዷል። የክልሉ ሀገራትም በተለይም ሳውዲ አረቢያ፣ ኳታርና እስራኤል ሊመጣ ስለሚችል የኢራን ምላሽ ተጠንቅቀው የራሳቸውን የመከላከል ዝግጅቶች እያደረጉ ነው። የኢራን ሚሳኤል አቅም ከቀድሞ የ12 ቀን ጦርነት ተሞክሮ የተማረ በመሆኑ በእስራኤልና በክልሉ ላይ ሊፈጽም የሚችለው አጸፋዊ ጥቃት ከፍተኛ ጉዳት ሊያስከትል እንደሚችልም ተጠንቷል። ኳታር የአሜሪካን ወታደራዊ ሰፈር የምታስተናግድ ሀገር እንደመሆኗ መጠን የዚህ ግጭት አካል የመሆን እድሏ ከፍተኛ ነው። የወደፊቱ ተስፋና የትልቅ ስጋት እውነታ። የኢራን መንግስት የህዝብ ድጋፍ የሌለው ቢሆንም በውስጥም በውጭም እየደረሰበት ባለው ጫና ምክንያት የመዳከም እድሉ ከፍተኛ ነው። አሜሪካም ሆነ እስራኤል የኢራን አገዛዝ ከውስጥም ከውጭም በሚካሄደው ህዝባዊ አመፅና ጥቃት ለማስወገድ ትክክለኛው ጊዜ አሁን ነው ብለው እንደሚያምኑ ይታያል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ5 ጊዜ በላይ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር መገናኘታቸው ስለ ኢራን ጉዳይ መምከራቸው ለአሜሪካና የእስራኤል የጋራ ስትራቴጂ ማሳያ ነው። ይሁን እንጂ የኢራን ህዝብ አመፅ የአሜሪካ ሆነ የእስራኤል ያልጠበቁት አዲስ ክስተት ነው። መንግስቱም የኢንተርኔት አገልግሎትን ቢዘጋ ህዝባዊ አመፁን መቆጣጠር አልቻለም። የኢራን መንግስት የህዝብ ድጋፍ የሌለው ቢሆንም በውስጥም በውጭም እየደረሰበት ባለው ጫና ምክንያት የመዳከም እድሉ ከፍተኛ ነው። አሜሪካም ሆነ የእስራኤል የኢራንን አገዛዝ ከውስጥም ከውጭም በሚካሄድ ህዝባዊ አመፅና ጥቃት ለማስወገድ ትክክለኛው ጊዜ አሁን ነው ብለው እንደሚያምኑ ይታያል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከ5 ጊዜ በላይ ከአሜሪካው ፕሬዝዳንት ትራምፕ ጋር በመገናኘት ስለ ኢራን ጉዳይ መምከራቸው አሜሪካንና የእስራኤል ጋር ስትራቴጂ ማሳያ ነው። ይሁን እንጂ የኢራን ህዝብ አመፅ አሜሪካን ሆነ እስራኤል ያልጠበቁት አዲስን ክስተት ነው። መንግስቱ የኢንተርኔት አገልግሎትን ቢዘጋም ህዝባዊ አመፁን ግን መቆጣጠር አልቻለም። በአጠቃላይ የኢራን የውስጥ ተቃውሞ፣ የአሜሪካ ከፍተኛ ጫናና የዓለም አቀፉ ማዕቀብና ወታደራዊ ግጭት ስጋት በአንድ ላይ ተደምረው የኢራን መንግስት ከፍተኛ አጣብቂኝ ውስጥ ከቷቸዋል። ሁኔታው ወዴት እንደሚመሩ ለመተንበይ አስቸጋሪ ቢሆንም የክልሉና ዓለም አቀፉ ማህበረሰብ ከፍተኛ ስጋት ውስጥ መግባታቸው ግን እሙን ነው። የኢራን ህዝብ የለውጥ ጥያቄና የዓለም ኃይሎች የፖለቲካ ፍላጎት መገናኘቱ ቀጣይ ምዕራፍ ምን እንደሚመስል እጅግ አስደናቂ ያደርገዋል። ለዛሬው የኢትዮ አዲስ ዴይሊ ዘገባችን ይመስል ነበር። ስለተከታተላችሁ እናመሰግናለን። ስለ ኢራን ሁኔታ ምን ታስባላችሁ? አስተያየታችሁን ከታች ባለው የኮሜንት ክፍል አካፍሉን። በቀጣይ የዜና ዘገባ እስከምንገናኝ ቸር እንሰንብት።